ሰላም ጤና ይስጥልኝ ውድ የሃና ለሚዲያ ተከታታዮች የሰዓቱን አጫጭር ዘገባዎች ይዤላችሁ ቀርቤያለሁ። ከሀገር ውስጥም ሆነ ከሀገር ውጭ የምናቀርባቸው ትኩስ መረጃዎች እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግና የደወል ምልክቱን በመጫን አብራችሁን ቆዩ። አርቲስት ነጻነት ለብዙዎች የሳቅና የደስታ ምልክት ቢሆንም ነገር ግን ከሳቁ በስተጀርባ ለቤተሰቦቹ የከፈለው መስዋዕትነት እንዲህ በቀላሉ አይታለፍም። በኢቢኤስ ቴሌቪዥን በቀረበው ልዩ መርሃ ግብር ላይ የቅርብ ጓደኛው የሆነው አርቲስት አስናቀ ንጉሴና የአርቲስቱ እህት ለነጻነት የመጨረሻ ቀናትና ስለነበረው የገንዘብ ሁኔታ አስገራሚ ምስክርነትን ሰጥተዋል። ባለቤቱ ንጹህ ዘርም በሰጠችው ቃለ መጠይቅ ላይ ለትዳራቸው ያልተጠበቀ ንግግርን አድርጋለች። እኔ ብተኛ ልጆቼ ምን ይበላሉ እያለ በህመም ውስጥ ሆኖ ግልኮስ ተሰክቶለት ስለራሱ ሳይሆን ስለልጆቹ ስለሚጨነቀው ነጻነት እውነተኛ ማንነቱና ለሚሰበሰበው ገንዘብም ዝርዝር መረጃዎችን ይዘንላችሁ ቀርበናል። አርቲስት ነጻነት ወርቅነህ በህይወት ዘመኑ እያለ በቴሌቪዥን ድራማዎቹ፣ በማስታወቂያ ስራዎቹና በመድረክ ላይ ባለው ተደማጭነት ምክንያት ከፍተኛ ገቢ የሚያገኝ በምቾት የሚኖር ቢመስለንም እውነታው ግን እጅግ አሳዛኝና ልብ ሰባሪ ነው። ነጻነት ህይወቱ እስካለፈችበት ጊዜ ድረስ ባንክ ውስጥ ምንም አይነት ተቀማጭ እንዳልነበረውና የራሱ ቤት እንደሌለው የቅርብ ጓደኞቹና ቤተሰቦቹ መስክረዋል። ለዚህም ዋነኛ ምክንያቱ ነጻነት ቀን ከሌት ሰርቶ ያገኘውን እያንዳንዱን ገንዘብ ወደ ዶላር እየቀየረ በአሜሪካ ሀገር የሚገኙ ባለቤቱና 3 ልጆቹን ለማስተማር ለማኖርና የተሻለ ህይወት እንዲኖሩ ለማድረግ በየወሩ ገንዘብ ይልክ ስለነበረ ነው። ነጻነት ወጪው ይህ ብቻ አልነበረም። በአዲስ አበባ ከባለቤቱ እናት ጋር ጥሩ ኑሮ የሚኖሩት በነጻነት ምክንያት ነበር። ከዚህም አልፎ ነጻነት በሄደበት ሁሉ የተቸገሩትን የሚረዳ፣ ጎዳና ላይ ላገኛቸው ለሰፈሩ ልጆችም ዩኒፎርም እያሰፋና ጊዜው ገንዘብ እየሰጠ የሚኖር አስገራሚ ሰው ነው። የነጻነት እህት በለቅሶ የታጀበ ምስክርነቷን ስትሰጥ ነጻነት በህመም እጅግ ደክሞ ሆስፒታል በነበረበት ወቅት እንኳን ያሳየው ጽናት የማይታመን እንደነበር ገልጻለች። ከሆስፒታል በወጣ በሳምንቱም በሰውነቱ ላይ ግሉኮስ ተሰክቶለት ስራ ለመስራት ሲነሳ እህቱ እባክህ አትነሳ ማረፍ አለብህ ስትለው አትወጂኝም እንዴ እኔ እዚህ ተኝቼ ልጆቼ ምን ይበላሉ ይላት እንደነበር ተናግራለች። ዶክተሮቹም በጽናት አመሃል እረፍት ያስፈልግሃል ቢሉትም እርሱ ግን የታመመ ሰውነቱን ይዞ ለቤተሰቡና ለልጆቹ ብሩ ተስፋ ሲል በየመድረኩና በየስቱዲዮ ላይ ይሰራ ነበር። ነጻነት ለቤተሰቦቹ ብቻ ሳይሆን ለማያውቀው ሰው ሁሉ ሩሩህ ነበር። ኪሱ ውስጥ ያለውን ሳንቲም ለተቸገረ የሚሰጠው ነጻነት በጓደኛው አስናቀ ንጉሴ ያገላለጽ ነጻነት ተንቀሳቃሽ የመርጃ ማዕከል ነው ሲል ገልጾታል። ምንም እንኳን ቢሮና ሰራተኛ ባይኖረውም በሄደበት ሁሉ የተቸገረን የሚያይበት ዓይንና የሚረዳበት እጅ ነበረው። ምንም አይነት ህንጻም ሆነ መኪና ያስደንቀውም ነበር ሲል መስክሮለታል። ነጻነት ራሱ በህመም እየተሰቃየ ያለ ሌሎቹን ለመርዳትና ለቤተሰቦቹ የጀርባ አጥንት ሆኖ ለመቆየት የከፈለው ይህ የዝምታ መስዋዕትነትን ብዙዎቹን አስገርሟል። ለመጀመሪያ ጊዜ ወደ ሚዲያ አቀርባ ምስክርነቷን የሰጠችው የአርቲስት ነጻነት ወርቅነህ ባለቤት ወይዘሮ ንጹህ ዘር በላይነህም ሁኔታውን ገና እንዳልተቀበለችውና ነጻነት አሁንም ድረስ በድንገት ይመጣል በማለት እንደምትጠብቀው በጥልቅ ሐዘን ውስጥ ሆና ተናግራለች። ባለቤቴ ህይወቴ ነበር፣ ጓደኛዬም ነበር፣ ቃላት እርሱን ለመግለጽ ያጥሩኛል ስትል የተናገረችው ወይዘሮ ንጹህ ነፂ ለኢትዮጵያ ህዝብ የሳቅ ምንጭና የህዝብ ልጅ ቢሆንም ለእኔ ግን የብቻዬ ነበር በማለት ሐዘኗን እንባ እየተናነቃት የገለጸችበት መንገድ እጅግ ልብ ሰባሪ ነበር። ንጹህ ዘር ያጣችው የህይወቷን አጋር፣ የልጆቿን አባት፣ የህይወቷን መሪ እንደሆነ ስትገልጽ ገና በስርዓቱ እንኳን አልተሰናበትኩትም፣ ብቻዬን አላገኘሁትም በማለት ውስጧ ያለውን ጥልቅ ሐዘን ስሜት አጋርታለች። ጥንዶቹ የርቀት ትዳርን የመረጡት በአጋጣሚ ሳይሆን ልጆቻቸው በአሜሪካ ሀገር የተሻለ ትምህርት እንዲያገኙ፣ ነገ በሌላ ሀገር ሰርተው እንዲለወጡ በጋራ ባሳለፉት ውሳኔ መሆኑን ተናግራለች። ንጹህ ዘር እንደገለጸችውም ነፂ በአካል ኢትዮጵያ ይሁን እንጂ በየደቂቃው ስለ ልጆቹ ትንንሽ ጉዳዮች፣ ለጤናቸው፣ ለትምህርታቸው በስልክ እየተመካከሩ አብረው ነበር ያሳደጓቸው። ብቻዬን በአካል እዚህ ልሁን እንጂ አንድ ላይ ነበር ያሳደግናቸው፣ ተለያይተን ምንም ነገር አድርገን አናውቅም ስትል ስለ ነጻነት አባትነትና ቤተሰብ ውስጥ ያለውን ትልቅ ቦታ መስክራለች።
እናቱ ጋር አብሮ የቀረበው መሃሉን ነጻነት አባቱ ለሱ ምርጥ አርአያና ሁሉም የሚያስታውሰው መልካም ሰው እንደሆነ በሐዘን ገልጿል። ንጹህ ዘርም ስለ ነጻነት ብዙ ሰዎች አስተያየት ቢሰጡም ይህ ሁሉ የመነጨው እርሱ ካላቸው ጥልቅ ፍቅርና ክብር እንደሆነም እንደምትረዳ ገልጻለች። አሁን የቀረኝ ትልቁ ዓላማ ልጆቼን በሰላም ማሳደግ ነው። እርሱን አጥቼም ቢሆንም ለልጆቼ ልኑርላቸው፣ እባካችሁ ከጎን ይሁኑ ስትል ትጠይቃለች። የባለቤቴን ስም አናጥፋው፣ ነፍሱን በሰላም እናሳርፈው፣ ይህ ሁሉ ይብቃ በማለት የጀመሩትን የልጅ ማሳደግ አደራ ለመወጣት የሁሉንም ኢትዮጵያዊ ድጋፍና ጸሎት እንደምትሻም አሳውቃለች። የነፂ ድንገተኛ ህልፈት ለቤተሰቡ ከሐዘን ጀርባ እጅግ ከባድ የኑሮና የጤና ፈተና ይዞ መጥቷል። የነጻነት እህት በለቅሶ የታጀበ ንግግሯ ላይ የነፂ ባለቤት በአሁኑ ወቅት በጽኑ የጤና ችግር ላይ እንደምትገኝ ገልጻለች። ንጹህ ዘር የስኳርና የልብ ህመም ተጠቂ ከመሆኗም በላይ ገና በልጅነቷ እግሯ ላይ በገባው ብረት ምክንያት በአሜሪካ ሀገር ለረጅም ሰዓት ቆሞ መስራትና ራሷን ለመርዳት አቅም እንደሌላት ተናግራለች። ይህ ሳያበቃ ሁለቱ ልጆቻቸውም በየጊዜው የአይን ቀዶ ጥገና የሚያስፈልጋቸው ሲሆን ነፂ በህይወት እያለ ከዚህ ሆኖ በከፍተኛ ድካም የሚልክላቸው ገንዘብ ዛሬ መቋረጡ ቤተሰቡን ለከፍተኛ ስጋትና ጭንቀት ዳርጎታል። አሜሪካ ላይ ምንም ዋጋ የሌላትን $1000 ለመላክ በትንሹ የኢትዮጵያ 150,000 ብር ያስፈልጋል። ነጻነት በታመመ ሰውነቱ ላይ ግሉኮስ ሰክቶ ሲሰራ የነበረው ልጆቼ ምን ይበላሉ በማለት ሲለፋ የነበረው ይህንን ደካማ የቤተሰቦቹን የጤና ሁኔታና ፍላጎት ለመሸፈን እንደነበር በግልጽ ታውቋል። ይህንን ተከትሎም የነጻነት የቅርብ ጓደኛ አርቲስት አስናቀ ንጉሴና የኢቢኤስ የስራ ባልደረቦቹም የነፂን ቤተሰቦች ለመታደግ ሰፊ የእርዳታ ጥሪ አቅርበዋል። በይፋም የጎፈንድሚ አካውንት ተከፍቷል። የባለቤቱና የሶስት ልጆቹን ቋሚ መተዳደሪያ እንዲሆን የታለመው $100,000 ዘመቻ የተጀመረ ቢሆንም በማህበራዊ ሚዲያ ላይ መጠኑ ይበዛል፣ ለኪነ ጥበብ ትምህርት ቤቶች ቢውል ይሻላል የሚሉ አስተያየቶች ቢሰሙም የነፂ ጓደኞች ግን ቤተሰቡ ያለበትን የጤና ችግርና ልጆቹ በአሜሪካ የሚኖሩበትን የኑሮ ውድነት ከግምት ውስጥ በማስገባት የልጆቹን ትምህርት ሳይቋረጥ እንዲቀጥልና ባለቤቱ ሕክምናዋን እንድታገኝ ይህ መጠን አስፈላጊ መሆኑን አስረድተዋል። ከጎፈንድሚ ዘመቻ በተጨማሪም አርቲስት አስናቀ ንጉሴ እንደገለጸው ነጻነት ወርቅነህ ህይወቱ ካለፈ ጊዜ ጀምሮ እርሱን የተመለከቱና ከኢቢኤስ ቴሌቪዥን ፕሮግራሞች ላይ የሚገኙትን ገቢዎች በሙሉ በቀጥታ ለቤተሰቦቹ እንዲውል በይፋ ተወስኗል። በኢቢኤስ ቴሌቪዥን የቀጥታ ስርጭት ተላልፎ ነበረ። እንደ ኢቢኤስ ማኔጅመንትም የታሰበው አንዱ ይመስለኝ በሁለት ቀን ውስጥ አካባቢ ከ1 ሚሊዮን በላይ ታይቷል። አሁንም ድረስ የታየ ነው። ቁጥሩ በጣም እየጨመረ ነው ያለውና ያንን አንዱ ነገር የዩቲዩብ ገቢውን ሙሉ በሙሉ ይህንን አሁን የሚታየውን ፕሮግራም ጨምሮ ማለት ነው ሙሉ የዩቲዩብ ገቢውን ለቤተሰብ ለመስጠት ኢቢኤስ ማኔጅመንት አስቧል። ያ ማለት እንግዲህ ነፂን ይሄ እንደ ስጦታ ሳይሆን በቃ የፍቅር በቃ ለልጆቹ የማድረግ ያህል የሰጠን ፍቅር የሰጠንን ደስታ የመመለስ ያህልና ትንሿ ነገር ሆና ነው የምናገኘው ማለት ነው። እንዲሁም የፊታችን የካቲት ወር የሚከበረው የአርቲስት ነጻነት ወርቅነህ የልደት ቀን እርሱን በታላቅ ክብር የሚያስብና በቤተሰቦቹም ተጨማሪ ገቢ የሚሰበሰብበት ልዩ የክብር መርሃ ግብር በጓደኞቹና በቤተሰቦቹ አዘጋጅነት ይካሄዳል። ለመላው የኢትዮጵያ ሕዝብም ለነፂ ያለውን ፍቅር እንዲያሳይና ለቤተሰቦቹም የጀርባ አጥንት እንዲሆን ጥሪ ቀርቧል። ለአርቲስት ነጻነት ወርቅነህ ቤተሰቦችም ለመርዳት የተጀመረውን የገንዘብ ማሰባሰቢያ ዘመቻ በ3 ቀናት ውስጥ ብቻ ከፍተኛ ውጤት እያስመዘገበ መሆኑ ተገለጸ። ከዛ በኋላ ደግሞ የሚመጡ እንግዲህ የካቲት 7 ደግሞ የካቲት 10 ይቅርታ እና 11 የካቲት 10 የልደት በዓል አይደለም እሱም ደግሞ ይከበራል። እሱም ፕሮግራም እንሰራና የሱን ገቢ ሙሉ በሙሉ ከዚያ ውጭ ደግሞ ያ ሁሌም የሚወዳቸው የሚያከብራቸው የኡራኤል ልጆች በጣም ፍቅር ክብር ያላቸው እኔ በጣም ይገርሙኛል የኡራኤል ልጆች በእውነትና የሻማ የጧፍ ማብራት ዝግጅት እሱም ደግሞ ሙሉ በሙሉ ገቢው የዩቲዩብ ገቢው ማለት ነው ለቤተሰብ የሚሰጥ ይሆናል ማለት ነው። የአርቲስቱን ባለቤትና 3 ህጻናት ልጆቻቸውን የወደፊት ኑሮና የትምህርት ዋስትና ለማረጋገጥ የታለመው ይህ ዓለም አቀፍ የድጋፍ ጥሪ ዘመቻው ከተጀመረበት ጊዜ አንስቶ የታዩ ስኬቶችን በቁጥር ሲቀመጡ የሚመለከቱትን ይመስላሉ። የታለመው ግብ $100,000፣ እስካሁን የተሰበሰበው $68,000፣ ቀሪው ደግሞ $32,000 መሆኑን አስተባባሪዎቹ ገልጸዋል። ዘመቻው ከተጀመረበት የመጀመሪያዎቹ ጥቂት ሰዓታት ውስጥ $33,000 የተሰበሰበ ሲሆን በሁለተኛውም ቀን ቁጥሩ ወደ $57,000 አድጓል። በሶስተኛውም ቀን ደግሞ ወደ $68,000 በላይ መድረሱ ታውቋል።
አርቲስት ነጻነት ወርቅነህ በፈገግታውና በሳቂታ ፊቱ የብዙዎቹን ልብ ደስ የሚያሰኝ የቆየ የጥበብ ሰው እንደመሆኑ ዛሬ ደግሞ ህዝቡ ለቤተሰቡ ውለታውን የሚመለስበት ጊዜ መሆኑን አስተባባሪዎቹ ገልጸዋል። ቀሪውን 32 በመቶ ለማሟላት የሁሉም ኢትዮጵያዊ ድጋፍ ወሳኝ መሆኑ ተጠቁሟል። ኢትዮጵያዊነት ደግነት በሚል መሪ ቃል የቀጠለው ይህ ዘመቻ የአርቲስቱን ልጆች ተስፋ ለማለምለም የሚደረግ የፍቅር ጉዞ ተደርጎ ተወስዷል። ይህንን መረጃ ለሌሎች በማጋራት የድጋፍ ሰንሰለቱን በማቀጣጠል የዜግነት ግዴታችንን መወጣት እንችላለን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።